It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ በጣም ወደ ልዩ ልዩ ወሬዎች እንሂድ። በጣም አሪፍ ግን ልዩ ልዩ የሆኑ ወሬዎች አሉኝ። እሺ እኔም አለኝ። እስቲ ከአንቺ እንጀምር። ቅድሚያ ለሴቶች አሁን አንድ ሁለት ደቂቃ በፊት ቅድም ስናነሳ የነበረው የኮቢ ማይኖ ወንድም ፍሪ ኮቢ ማይኖ የሚል ቲሸርት አድርጎ ትላንት ወጥቶ መነጋገሪያ ሆኖ ነበረ። ስለዚህ እሱን በተመለከተ አሌሃንድሮ ጋርናቾ ያንን ፖስት ላይ ካደረገ ተብሎ አሁን መነጋገሪያ ሆኗል። አታርፍም ወይ ጋርናቾ እንደዛ አለ። እሱ ላይክ አደረገው ያንን። በነገራችን ላይ እዚህ አትሌቲክም ላይ አሁን በቅርብ ሰዓታት ከወጡት መረጃዎች መካከል አንደኛው የሚያሳየው ነገር ምንድን ነው መሰለሽ? የተረሳው እንግሊዛዊው ኮቢ ማይኖ ዓለም ዋንጫ ላይ ድል ይኖረው ይሆን የሚል ጥያቄን ጠይቀው አሁንም እዚህ አትሌቲኮች መረጃ ዝርዝር ነገር ይዘው ወጥተዋል። የተረሳው ያሉት ኮቢ ማይኖ ነው። ስለዚህ ትናንትና የመጫወት ድል ነበረው። አሁን በካዚሜሮ 5 ቢጫ ካርድ ምክንያት ከቪላ ጋር በሚደረገው ጨዋታ ላይ ድል ይኖረዋል በአብዛኛው። ከዛ በኋላ ግን በሌሎቹ ተጫዋቾች አለመኖር ሊኖር ይችላል የሚባል መሸጋሸግ ካለ በዛ መሸጋሸግም ላይ እንደዚሁ የተሻለ ድል ሊኖረው ይችላል ለመሰለፍ። ግን የኮቢ ሜኖ ጉዳይ በጣም ብዙ ሰዎችን አሳዝነዋልም አሳስበዋልም። ኮቢ ሜኖ ማንቸስተር ዩናይትድን ለቆ ለመውጣት ፍላጎት ቢኖረው አይፈረድበትም ባዮችም አሉ። ሩበን አሞሪም ለኮቢ ሜኖ ያለው አመለካከት እና ከኮቢ ሜኖ ጋር በተያያዘ የሚያንጸባርቃቸው ስሜቶች እንዲስተካከሉ ደግሞ የሚመኙ ሰዎች አሉ። ምናልባት ማንቸስተር ዩናይትድን በተመለከተ ትንሽ ቆይተን የምንመለስባቸው ነገሮች ሊኖሩ ይችላሉ። እኔ አሁን አስቀድመን ስለ ቼልሲ ወቅታዊ ሁኔታ ብንነጋገር በጣም ጥሩ ነው ብዬ ነው ማምነው። ቼልሲ እንግዲህ ዛሬ ጨዋታ አለው። የቼልሲ የካራባኦ ካፕ ወደ ግማሽ ፍጻሜ ለመግባት የሚደረገው ጨዋታ ከካርዲፍ ሲቲ ጋር የሚደረግ ጨዋታ ነው። ስለዚህ ይህንን ጨዋታ ማሸነፍ ማለት በአንድ ዓመት ከ8 ወር ውስጥ ለሶስተኛ ጊዜ በሆነ ውድድር ላይ የሰሚ ፋይናሊስትን ክብር ማግኘት ነው ብሎ ነው የሚገልጸው ኤንዞ ማሬስካ የቼልሲው አሰልጣኝ። ነገር ግን ኤንዞ ማሬስካ በቅርቡ አንዲት የሆነች ነገር ተናገረ። ከተናገረ በኋላ ማብራራት አልፈለገም። ማብራራት አለመፈለጉ ደግሞ በጣም ትልቅ ግርግር ፈጠረ። ጋዜጠኞቹን ካገኛቸው በኋላ ምንድን ነው ማለት የፈለግከው ይሉታል። እሱ የተናገረው ነገር ምንድን ነው? በሚፈለገው መጠን እየተደገፍኩኝ አይደለም የሚል የቅሬታ በክለቡ ሰዎች ላይ ያለውን ኮምፕሌን ስሞታ ነው አደባባይ ወጥቶ የተናገረው። እንግዲህ መሐመድ ሳላ ስሞታውን አደባባይ ከተናገረ በኋላ ምን እንደተፈጠረ እናውቃለን። ማሬስካ ደግሞ አሰልጣኝ ሆኖ የሚገባው ድጋፍ እየተደረገልኝ አይደለም የሚለውን ነገር መናገሩ በጣም ትኩረት ሳበ። ከዛ በኋላ ዛሬ ከሚደረገው የካርዲፍና የቼልሲ ጨዋታ አስቀድሞ እንዲህ ስትል ማንን ነው አሉት። እሱ መናገር የፈለጉት ደጋፊዎቹን እንዳልሆነ ቢያንስ ወቁልኛል። ደጋፊዎቹን በጭራሽ እየተናገርኩ አይደለም። ደጋፊዎቹ ዘ ቤስት ማድረግ የሚገባቸውን ነገር እያደረጉ ነው። በደጋፊዎቹ በጣም ደስተኛ ነኝ አለ። ስለዚህ ማንን ነው? ይህንን ጥያቄ መመለስ አለ። በቃ ከዛ በላይ አልነግርም አለ። ከዛ እነዚያ ጋዜጠኞቹ ደግሞ ፑሽ አደረጉት እንዲናገር ማለት ነው። አሁን ምን አለ እሱ? ጣሊያንኛ የሀገሬ ቋንቋ ስለሆነ በደንብ እችላለሁ አለ። ስፓኒሽ በደንብ ፍሉዌንትሊ አወራለሁ አለ። እንግሊዘኛ ሞሮርሌስ ጥሩ ነው አለ።
ስለዚህ ያንን የተናገርኩትን ነገር በጣሊያንኛ እንድነግራችሁ ከፈለጋችሁ ያችኑ ነገር በጣሊያንኛ ልበላል፣ በስፓኒሽ ቋንቋ እንድናገራት ከፈለጋችሁ በስፓኒሽ ልናገራት እንጂ ማብራሪያ አልሰጥም አለ። አሁን ቼልሲን ደጋፊዎች ካልሆነ እንደዛ ያለው ከቼልሲ ደጋፊዎች የጎደለ ነገር አለ ብሎ የማያስብ ከሆነ ሰው ማንን ነው ሲባል የሄደው ወደ ዳይሬክተሮቹ ነው። የሄደው ሁለት ባለቤቶች አይደል ያሉት ቼልሲ፣ ወይ ሁለቱንም ነው ወይ ከሁለቱ አንዱ ነው። በአብዛኛው ግን ከሁለቱ አንዳቸውን ነው ተባለ። ስለዚህ ጠየቁት እነሱ ዳይሬክተሮቹ ጋር ሰላም ነህ፣ ከባሉካዎቹ ጋር ሰላም ነህ ብለው ጠየቁት። አላብራራም አለ። ደጋፊዎቹ ናቸው ወይ ሲባል ደጋፊዎቹን የተከላከለ ሰውዬ ባለቤቶቹን እና የስፖርት ዳይሬክተሮቹን በተመለከተ ነው ወይ ሲባል ለማብራራት ካልፈቀደ አዎ ማለቱ ነው እኮ። ሄሉ ናት ስትባይ አይ ሄሉ ምን ቦጣት እሷ እኮ በጣም ጥሩ ልጅ ናት ምናምን ብዬ በእሷ በጣም ደስተኛ ነኝ ብዬ ከተናገርኩ በኋላ ሳምሪ ናታ ሲሉ አይ አላቅም እንግዲህ ካልኩ ምን ማለት ነው? እዛ አካባቢ ነው ማለቴ ነው። እና አይደለም የሚሰጣት ትርጉም ልክ ነው። ምንድን ነው የሚሰጥሽ ትርጉም? የተለየ ትርጉም አይሰጠኝም። ምክንያቱም የመጀመሪያውን እርግጠኝነት ታሳይ ነበራ። ሄለን ናት ስትባል ለእሷ ያለ የነበረኝን መከላከል ለአንቺም ልጠቀመው ይገባ ነበራ። ካልሆነ እንደዛ ነው የሚሆነው። አይ በቃ ተውኝ አለ። አይ ነው ማለት ነው። ልክ ነው። ስለዚህ የክለቡን ባለቤቶች የክለቡን ዳይሬክተር ዲፌንድ ላይ ያደረግ አልፈለገም እና አርዩ ኮሚትድ ለቼልሲ 100% አለ። አሁን እንግዲህ ሰሞኑ ውዝግብ ሆኖ ደግሞ ይቀጥላል። ምናልባት ዛሬም ጨዋታው ካለቀ በኋላ ጨዋታው በበጎ ውጤት ከተጠናቀቀ ማለት ተጠናቀቀም፣ ግን አንድ እንደው የተወሰነች ነገር ብለን የምናልፍባት ነገር ምን ቢጎለው ነው አልተደገፍኩም የሚለው እንደ ቼልሲ አሰልጣኙን በእንትን የሚደግፍ አለ? ግን እውነት እኔም እሱ ነው መጀመሪያ ጥያቄ የሆነብኝ። እንግዲህ ሌሎች የውስጥ ጉዳዮች ካሉ አናቅም፣ ግን በአሰልጣኝ የሚፈልገው ነገር በሙሉ የተሟላለት ይመስላል አይደል? ማሬስካ እንደውም ከዚህ አስተያየት በኋላ ኤንዞ ማሬስካ ራሳቸው ላይ ትልቅ ችግር ነው የፈጠሩትና በሚቀጥለው የውድድር ዓመት እርግጠኛ ሆኑ የቼልሲ አሰልጣኝ ሆነው አይቀጥሉም የሚል አስተያየት ሁላ እስከሚሰጥ ድረስ ነው ይሄኛው ትልቅ መነጋገሪያ ርዕሰ ጉዳይ የሆነው እና የኤንዞ ማሬስካ ጉዳይ ከነበሩት ትልልቅ መነጋገሪያዎች መካከል የሚጠቀስ ነው። በዛ ላይ ደግሞ እንድትጠይቅም ያደርግሃል። በእርግጥ ምንድን ነው የጎደለበት ኤንዞ ማሬስካ የሚለውን እንድናነሳ የሚያስገድድ ይመስለኛል። ግን እኔም ገርሞኛል። አንደኛ ለማብራራት ምንም ፍላጎትም የለውም፣ ሁለተኛም ደግሞ የጎደለበትንም ነገር በተመለከተ ስናስብ አሁን እንደ አንድ እግር ኳስ ቡድን ከደጅ የሚታዩትን ነገሮች በሙሉ ስናይ እንደውም ቼልሲ የተሟላለት ነው፣ በጣም የሚቀናበት ነው። እንደውም አንዳንዴ ለቢዝነስ ሲሉ ያደረጉታል ብለን እስክንል ድረስ ያንን ነገር ሲያደርጉ ነው የምናየው። ለማንኛውም ግን የኤንዞ ማሬስካ ጉዳይ በዚህ መንገድ አየር ላይ ተንጠልጥለዋል ነው። ሁለተኛው ወሬ አወዛጋቢ ሆኖ የቆየው የመሐመድ ሳላህ ጉዳይ ላይ ጂሚ ካራገር እየለፋ ነው። እየላኩልሽ ነው ብቻ ቪዲዮዎች እየላኩልሽ ነው እኔ እንድታያቸው። ይቅርታም ይጠይቅና ከአቋሜ ግን ዝንፍ አለልም ይላል። ይቅርታ እንድጠይቅ ያደረገኝ ጋርዲዮላ ነው ይላል። ምክንያቱ ጋርዲዮላን በጣም አከብራለሁ። ጋርዲዮላ የተፈጠረውን ነገር በተመለከተ የተናገረውን አናሊሲስ፣ የሰራውን ትንታኔ፣ እኔን በተመለከተ የተናገረውን ነገር አክብሬ በዛ መንገድ የሚተረጎም ከሆነ እኔ ስለ መሐመድ ሳላህ የተናገርኩት ነገር ዲስሪስፔክትፉል ሆኖ ከተገኘ መሐመድ ሳላህን ይቅርታ መጠየቅ መቻል አለብኝ ነው የሚለው። ይሄ ማለት ግን እያለ ደግሞ የአቋም ለውጥ አድርጌ አይደለም፣ መሐመድ ሳላህ ልክ አይደለም፣ ወጥቶ በአደባባይ ኦፍ ዘ ፒች ይህንን አይነት ነገር መናገር አልነበረበትም፣ በጭራሽ ይህንን ማድረግ አልነበረበትም። ግን የተናገርኩት ነገር መካከል ልክ ያልሆነ ነገር እንዳለ ከተሰማችሁ ግን መሐመድ ሳላህን ይቅርታ መጠየቅ እፈልጋለሁ፣ አቋሜ ግን ያው ነው ይላል። አሁን ይህንን በተመለከተ ሪያክሽኖች እንደቀጠሉ ናቸው። ምን አይነት ሪያክሽኖች ቀጠሉ ብትይ፣ ለምሳሌ ጆን ኦቢ ሚካኤል በጣም ነው ፊሪየስ ሆኖ ተቆጥቶ እየተናገረው። የጆን ኦቢ ሚካኤልን ብንሰማው ነው ደስ የሚለኝ እኔ።
የራሱ የጆኖቢ ሚካኤል ፖድካስት አለ አይደለም ኦቢ-ዋን ፖድካስት የሚለው እዛ ላይ የተናገራቸው ነገሮች አሉ። እንዴት አርጎ እንዳርመጠመጠው ካራገር ልነግርሽ አለች። ድራሹን ያጠፉ አንተም ሰው ሆነህ ነው ባጭሩ። አንተም ሰው ሆነህ መሐመድ ሳላህን ትናገራለህ ወይ? የመሐመድ ሳላህ ክብር አልገባህም? ብዙ ጊዜ ደግሞ ስለ አፍሪካ ተጫዋቾች የምትናገራቸው ነገሮች እንዴት እንደሚቀፉ እያለ ነው የሚያወራው። እናንተ ማነህ? እስኪ አንተ ተፈተሽ ምናምን አይነት ነገር ነው የሚናገረው። ነገራችን ላይ ስሙን እንኳን መጥራት አይፈልግም። ካራገር ብሎ ስሙን እንኳን መጥራት አይፈልግም። ስለማን እያወራው እንደሆነ ሁሉም ሰው ይገባል ይላል። always for some reason criticize African football and African players. We are talking about Liverpool here. We are talking about the Premier League. And you have somebody sit there in the studio criticizing Mo Salah and saying Mo Salah has never won the African Cup of Nations. That's a failure. Criticizing him. He's qualified for 2 World Cups, but he hasn't won the African Cup of Nations. What's that got to do with the Premier League? What's that got to do with what we're talking about? Things that African football or African players do not deserve to be in the highest stage of world football. We not deserve to be mentioned in the top world football. For some reason, why do you talk about Mo Salah being a failure at Chelsea? People fail. It's about how you get the fuck up. And look what he's done for Liverpool. What he's done since he failed at Chelsea. You learn more from failure. You get better from failure. It's how you get up when you fall, when you're down there. And Mo Salah did it at Chelsea. But he got up, he became stronger, he became a better player, and that's what we see today at Liverpool. So for somebody to criticize a young player at his early stages, to call that a failure, and that's just coming from somebody that never won anything near where Mo Salah's won. Did not win the Premier League. Did not win anything with his national team. Abandoned his national team, honestly, because he wasn't playing. And that you are the player that's criticizing somebody for speaking out that he wants to play. But you retired because you were not playing. እንግዲህ ሀሳቡ ይሄ ነው። በነገራችን ላይ አሁን ከዚህም ከዛም ጂሚ ካራገር ላይ በጣም በርካታ ቪዲዮዎች ናቸው እየተሰሩ ያሉት። በጣም በርካታ ነው የምነግርሽ። ከጂሚ ካራገር የሚበልጡ 100 ተከላካዮች አይተሻል። እሱ ቪዲዮ ይጠራሉ ስም 100። አንተ ከሆንክ 101ኛ ነህ። እንዴት ነው በመሐመድ ሳላህ ደረጃ ያለን ተጫዋች በዛ መንገድ ልታብጠለጥል የምትሞክረው? አይ ቲንክ ፕሬሸሩን ፊል አድርጎታል። እሱም ግን ደግሞ ይሄ እጅ መስጠት አልፈለገም። ይቅርታ የሚመስልንም ነገር ያቀርባል እንትንም ይላል። አሁን ጆኖቢ ሚካኤል የሚለው በዚሁ ጉዳይ ላይ የሰጠው አስተያየት የጂሚ ካራገርን የእግር ኳስ ህይወት የመሐመድ ሳላህን የእግር ኳስ ህይወት ጎን ለጎን አድርጎ ነው። አዎ እሺ ልክ ነህ። በቃ እሺ አፍሪካ ዋንጫን አሸንፎ አቅም ምናምን ብለህ የተናገርከው ነገር የአፍሪካ ዋንጫን ማሸነፍ አለመቻልና የፕሪሚየር ሊጉን ጉዳይ ምን ያገናኘዋል ነው የሚለው አንድ። ሁለተኛው ነገር የመሐመድ ሳላህ በቼልሲ አልተሳካለትም። ከዛ በኋላ ፌል ካደረገ በኋላ ካቃተው በኋላ እንዴት እንደገና ወደ ጣሊያን ሄዶ ከዛ ወደ ፕሪሚየር ሊግ ተመልሶ እንዴት የፕሪሚየር ሊጉ ድምቀት የፕሪሚየር ሊጉ ኮከብ እንደሆነ አላየህም ወይ? ፕሪሚየር ሊጉን ካስከበሩት ተጫዋቾች መካከል አንዱ መሐመድ ሳላህ አይደለም ወይ? ክርክር እኮ ነው። መሐመድ ሳላህ እኮ አሁን እያለ ያለው እኔ መጫወት ነው የምፈልገው፣ ተጫውቼ ማንነቴን ማሳየት ነው የምፈልገው። ተቀያሪ ወንበር ላይ መቀመጡን ያልፈለገው መጫወት እችላለሁ፣ መጫወት ይገባኛል ብሎ ነው። አንተ ለእንግሊዝ ብሔራዊ ቡድን ምን አረክ? ለሊቨርፑል ምን አረክ? አንተ እኮ ተቀያሪ አባንደንድ ስትደረግ ከጨዋታ ውጪ ስትደረግ ሪታየር ያረክ ሰው ነህ፣ ተስፋ ቆርጠ። እሱ ግን ተስፋ ከመቁረጥ ይልቅ ወጥቶ ኮንፍሮንት አድርጎ ጊቭ ሚ ጌም ታይም ነው እያለ ያለው ከሬጁ ስላለው ነው። አንተ ማነህ? ኖነ ስቱዲዮስ ቁጭ ብለህ ስለ አፍሪካ እግር ኳስ ስለ አፍሪካ እግር ኳስ ተጫዋቾች በዚህ መጠን የምታብጠለጥለው ማነህ?
መሐመድ ሳላ በምን አግባብ በምን ሰበብ እንዲህ ባለ መንገድ በአንተ ይገለጻል ነው። በነገራችን ላይ ጋርዲዮላም ልክ ነው የነገረው ለጂሚ ካራገር። እኔ ጥሩ ነው የምለው እውነቴን ነው ማለት ልክ መነገሩ የሚሰጣቸው አስተያየቶች ስፔሻሊ መሐመድ ሳላም ላይ የሰጠው አስተያየት መቀበለው አይደለም በይሁን ጆኖቢ ሚካኤል እንዳለው ብዙም ፔፕም እንዳለው ስኬታማ አይደለም ብለው እነሱ አስተያየት እንደሰጡት ብቻ ሳይሆን ስኬታማ መሆኑ ቢሆን በቃ በጣም አንደኛ የተባለ እግር ኳስ ተጫዋችም የነበረ ቢሆን እንኳን በዚህ መጠን ዲስሪስፔክት አድርጎ አስተያየት መስጠት አለበት ብዬ ነው ያላምን። ዋናው ከካራገር ስኬትና አለመሳካት ጋር በተያያዘ አይደለም። ለመሐመድ ሳላ የሚሰጠውን የሚገባውን ክብር ለሌላም ሰው ቢሆን የሚገባውን ክብር መስጠት ላይ ያተኮረ ነው። አስተያየት መስጠት ምንም ችግር የለውም። ብዙ ሰዎች አስተያየት ሰጥተዋል። መሐመድ ሳላ ይህንን ማድረግ የለበትም ብለው የሚያምኑ ሰዎች አሉ። ግን ያንን አስተያየት እሱ የሰጠበት መንገድ ግን ልክ ነው ብዬ አላስብም እኔም እና ጥሩ ነው። በቃ እንደዚህ አይነት ሰዎችም ደግሞ ወጥተው እየተሳሳተ መሆኑን የሚናገራቸው ነገሮች ተቀባይነት የሌላቸው መሆኑን መሐመድ ሳላህም ሆነ ሌሎች ሰዎችን በተመለከተ የሚሰጠው አስተያየት ክብር የተሞላበት መሆን እንዳለበት ማስገንዘባቸው በጣም አሪፍ ነው ብዬ ነው ማስበው። አሁን ጆኖቢ ሚካኤልም ስንሰማው በንዴት ነው የሚናገረው፣ በቁጣ ነው የሚናገረው እና አሪፍ ነው ደግሞ መሐመድ ሳላ በነገራችን ላይ ያንን አስተያየት በሰጠ ጊዜ እኮ ይህንን ጠቅሶት ነበር አይቼዋለሁ። አሁን ካራገር ወጥቶ የሆነ ነገር ይላል ብሎ ነበር የሚጠብቀው ነገር ነው ማለት ነው እና መዘባረቁን በቃ የሆነ አስተያየት እንደሚሰጥ ያውቃል መሐመድ ሳላ። ይህንን ስናገር አሁን የሆነ ነገር እንደሚል እርግጠኛ ነኝ ብሎ ነበር እና በነገራችን ላይ ከማይክል ሪቻርድስ ጋር የነበራቸው ግብግብ ስቱዲዮ ውስጥ በጣም ከባድ ነበረ። እንግዲህ ኤቭሪባዲ ያገነስ ካራገር ነው። መሐመድ ሳላ ካራገር በገለጸው መንገድ ሊገለጽ እንደማይገባው ለመሐመድ ሳላ ራሱ መሐመድ ሳላ ሳይሆን ሌሎች ሰዎች ናቸው በደንብ የተከራከሩለት ነው። ሌላ እንደዚህ ኢንትረስት የሚያደርገኝ ቪዲዮ ያገኘሁት በኦሊቪዬ ዢሩ በኩል ነው። ኦሊቪዬ ዢሩ የአርሰናልንና የወልቭስን ጨዋታ ከግምት ውስጥ አስገብቶ በአርሰናልና በማንቸስተር ሲቲ መካከል ዋንጫ ለማንሳት ስለሚኖረው ፉክክር እንዲናገር ተጠይቆ ነበረ። ዱ ዩ ቲንክ ፋይናሊ በመጨረሻም አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ እናየዋለን ወይ እንደዛ ብለህ ታምናለህ ወይ ተብሎ ተጠይቆ ነበረ። ብዙ ጊዜ የእኛ መከራ የሚመጣው የካቲት አካባቢ ነዋል እንፈራለናል። እኔ በጣም የገረመኝ አስተያየት የአርሰናል ተጫዋች ሆነ ደና መተን የካቲት ላይ ኢቨን የሚጠቅሰው ምን እንደሆነ ታውቂያለሽ? የሌስተር ሲቲ ዋንጫ የበላበትን የ2015-16 የውድድር ዓመትን ይጠቅሳል። ደና እኮ መተናል አለ አሳዶ መያዝ ምናምን የሚቻልበት እድል ነበረ። ከዛ በኋላ ምንም ሁለተኛ የወጣባቸው የሲቲ እና የአርሰናል የፉክክር ጊዜያቶች 2022-23 2023-24 ምናምን ልክ ግን ጃንዋሪ አንቺ ሰው ለካ አንዳንዴም የሆነ ነገር ቢናገር አይፈረድም ነበር፣ በእውነት አይፈረድም። ምክንያቱም መልበሻ ቤት ውስጥ ከየት መጣ ምን አመጣው የማይባል ዲፋይን ለማድረግ ለመግለጽ ለማብራራት የሚቸግር ግን የፍርሃት መንፈስ ግን ይመጣል አለ። በደንብ ነው ነርቨስ ምን ሆነዋል። አይተሽዋል? እሱን አይቼዋለሁ። ምን ተሰማሽ እንደዛ ስታይ? ስለዚህ አሁን ጋርዲዮላ ያለው የካቲት ላይ ልዩ ነው የምንሆነው የሚለውንና ኦሊቪዬ ዢሩ የሚናገረውን ደግሞ ይሄ ጥርና የካቲት አካባቢ ማርች አካባቢ እንርዳለን እና ያቅተናል፣ ፍርሃት ይመጣል፣ ይሄ ብርክ ነው የሚለን ልማድ ነው የተናገረው። የአርሰናልን የመልበሻ ቤት ልማድ ነው የሚናገረው። ምንድን ነው እንዲህ የሚያደርጋቸው? ኦፍኮርስ ዘንድሮ የተለየ ሊሆን ይችላል፣ ግን አርሰናል ቤት ባለፉት ዓመታት ወቅት እየጠበቀ ጥር ላይ የሚመጣ የካቲት ላይ የሚጠና አይነት የፍርሃት ስሜት ለምን ነው የሚመጣው? ወይስ አልገረመሽም ወይ? እኔ በጣም ስለገረመኝ ገርሞኛል፣ ግን የሚታወቅ ነገርም ይመስለኛል። እኔ ማለት የሆነ ደረጃ ላይ እኮ ሲደርስ ብዙ ሰዎች አስተያየት ይሰጣሉ። አይ አርሰናል ደግሞ ጀመረው ምናምን የሚለው ነገር የሚመጣው ዝም ብሎ እኮ አይደለም። ስለዚህ ጀምሮት የሆነ አሁን ሰሞኑንም የምናየው የምነካው እንቅስቃሴው ልክ አይደለም ምናምን የምንለው ጀምሮት ነው። ምክንያቱም አስታውሻ ከተወሰኑ ሳምንታት በፊት ስለ ብሬቨሪው ነው እኮ የምናወራው፣ ስለ ልበ ሙሉነቱ፣ ስለ ጀግንነቱ፣ ኤነርጄቲክ ስለመሆኑ፣ አግሬሲቭነሱ በጣም ደስ ይላል። አርሰናል የሚቀመስ አይደለም ምናምን የምንለው ተመኝተን ሳይሆን ያየነው ነገር ስለሆነ ነው።
አሁን ደግሞ the last 5 or 6 games ላይ ድሎቹም አስተማማኝ አይደሉም፣ አቻዎቹም ስላልተሸነፈ የምናመሰግንበት አይነት ነው ይላሉ ደጋፊዎቹ። እንደዚሁም ደግሞ የተሸነፈውንም ይገባዋል መሸነፉ የምንል ነው። ስለዚህ ሲያሸንፍ ካላሳመነ፣ አቻ ሲወጣ ተረፈ የምንል ከሆነ፣ ሲሸነፍ ይገባዋል መሸነፉ የምንል ከሆነ ያቺ የፍርሃት ስሜት መታ ይሆን እንዴ? ያቺ ነርቨስነስ በተለይ የፖይንት ዲፈረንሱ 2 ከሆነ በኋላ የአርሰናልን መልበሻ ቤት ኦሊቪዬ ዢሩ እንደሚለው ወቅቱን ጠብቆ ስጋት፣ ፍርሃት መጡብን የሚለው አይነት ነገር መስተዋል ጀምሮ ይሆን? ምክንያቱ ከ5 ከ6 ጨዋታ አርሰናል ያሸነፈው 3 አዌ ጌሙ ላይ ያለው ሪከርድ ደካማ ነው። ልክ ነው። ዘንድሮ ትንሽ በተሻለ መንገድ የአእምሮ ጥንካሬ ያየን ይመስል ነበር። አይተናል ደግሞ ምንም ጥርጥር የለውም። እኔ እንደውም ያንን የአእምሮ ጥንካሬ ያጣሁት ከወልቭስ ጨዋታ ጋር በተደረገው ጊዜ ላይ ነው አርሰናል ያንን ነገር ያጣሁት ብዬ የምናገረው እንጂ ሌሎቹ ጨዋታዎች ላይ በጣም የተሻለ የአእምሮ ጥንካሬ ነበራቸው። ይህንን ግዴታ መቅረፍ ያስፈልጋል፣ ምንም ጥርጥር የለውም። አንደኛ ደግሞ በጣም ዋንጫውን አብዝቶ መፈለግም የራሱ የሆነ ነርቨስ እንድትሆን የሚያደርገው ነገር ይኖራል። አሁን ዘንድሮ ያርሰናል ነው ብቻ ተብሎ የሚነገረው ነገር ተጫዋቾቹ ላይ የራሱን የሆነ ተጽዕኖ ማሳደሩ አይቀርም። ለዛ ነው አሁን የስነ ልቦና ባለሙያዎችም አርቴታም ተጫዋቾቹን የበለጠ ማበርታት አለበት ተብሎ የሚጠቀሰው። አንድ እኮ አሁን ከወልቭስ ጨዋታ በኋላ የተነሳው ትልቁ መነጋገሪያ ርዕሰ ጉዳይ ኖ ይቀየር አንበሉ ኦዲጋርድ የሚል እኮ ጥያቄ ድጋሚ ተነሳ እኮ። ለምን ከተባለ በወልቭስ ጨዋታ ላይ ከሆነ መጨረሻ ላይ ዴክላን ራይስ በጣም በኃይለኛ ብስጭት ውስጥ ነው ወደ መልበሻ ቤት ቀጥታ ሊያረጋጋው ሲሞክር ደጋፊዎቹንም አመሰግናለሁም አላለም። በቀጥታ ነው የገባው። ከሌሎቹ ተነጥሎ ነው የገባው። እንደዛ ነው የገባው። አርቴታም ብስጭት ነበረው። ጨዋታውን አሸንፈዋል እኮ የሆነ በቃ ዛሬ እሱን እኮ ነው አሁን አስተማማኝ አይደለም የምትለው ነገር እና ይህንን የአእምሮ ጥንካሬ ሌሎች ተጫዋቾች ላይ የሚያሰፍር አንበል ያስፈልጋል የሚለው መነጋገሪያ ርዕሰ ጉዳይ ድጋሚ የተነሳው አንድም በዚህ የተነሳ ይመስለኛል እኔ ሳስበው። እና ከዚህ በፊት ቡካዮ ሳካም ሲናገር ነበር አሁን አይደለም ኤፕሪል ላይ ያኔ የምንገኝበት ደረጃ ነው ስለ ዋንጫ የበለጠ እንድናስብ የሚያደርገን የሚል አስተያየት ይሰጣሉ። ልክ ነው። ወቅቱ ግን ለምንድን ነው የማይማሩበት ነው? አሁን ለምሳሌ ኦሊቪዬ ዢሩ አወቀው አይደለ? እንደዚህ አይነት ስሜት ይገባል ቤታችን፣ መልበሻ ቤታችን ውስጥ እንደዚህ ያለ ስሜት የተለመደ ነው። ኢንድ ኦፍ ጃንዋሪ፣ ፌብሩዋሪ፣ ማርች ላይ በቃ ያቅተናል፣ ፍርሃት ውስጥ እንገባለን፣ ሳይኮሎጂካሊ ዳውንግራይደድ እንሆናለን ምናምን አለ። ኦኬ በዛ ምክንያት የሌስተሩን 2015-16 ሚስ አርገናል ካለ ከዛ 2022-23 2023-24 በሲቲ ሲደርስባቸው ሞር ፍራስትሬት የሚያደርጉ ከሆነ ከዛ ተምሮ በዘንድሮ የውድድር ዓመት ያ ነገር እንዳያጋጥም ማድረግ አይቻልም? አይገባም? የሆነ ማንማረው ነገር ነው የሚል አይነት በአንድ ጊዜ የሚለቅ ነገር አልመሰለኝም። እኔ ያው ስናየው እኔ አላውቅም መሆን አለበት ብዬ እየደገፍኩት እኮ አይደለም እኮ እየደገፍሽ ነው አላልኩም። እኔም ከ2022-23 አንስቶ እስከ 2025-26 ድረስ አብዛኞቹ የአርሰናል ተጫዋቾች ኮር ያሉት ባሉበት ነው የቀጠሉት። የወጣ የለም። በቃ ኤክስፒሪየንስ ታደርጊዋለሽ እኮ ምንድን ነው ሳይተኮስብሽ መሞት። ሰንበዴ እንዳነጣጥር አውቀሻል። የሆነ አጠገብሽ አካባቢ እየፈለገሽ ነው፣ የታለች እያለ ነው። ሲቲ ነው እንደዛ እያለ ያለው የታለች ብሎ የሚጠይቀው አርሰናልን ነው። ግን ገና ሲቲ አልተኮሰም። የእውነት ለመናገር አርቴታም በአርቴታ ዙሪያም ያሉ ሰዎችም የእሱ ረዳቶችም ብቲ ማንኛውም አናሊቲክ ነገሮችን ወስዶ አናሊሲስ የሚሰራ ማንኛውም ባለሙያ ማንቸስተር ሲቲ የሚያስፈራ ፎርም ላይ ነው የሚል መደምደሚያ ላይ ሊደርስ አይችልም። በጭራሽ ነው የምነግርሽ። ገና ነው። ቤስት ፎርማቸውን ለማግኘት ማንቸስተር ሲቲዎችም ገና ናቸው ብዬ ነው ማምነው እኔ። እና ሲቲ መሳሪያ ይዟል፣ ልክ ነው። እኔ አቀባብሎታልም ብዬ አላስብም። እኔ የኦሊቪዬ ዢሩ ይህንን ነው የሚፈራው። እሱም በቃ አሁንም የሚፈራው አርሰናል ዋንጫ ይበላል አይበላም ብሎ ለማለት፣ ዋንጫን ያሸንፋ ሻምፒዮን ይሆናል አይሆንም ለማለት አይቆይ እኛ ጥር ላይ እንፈራለን ይላል፣ የካቲት ላይ እንፈራለን፣ መጋቢት ላይ ፍርሃት ይገለናል፣ ይሄ ልምድ አለ ሲል ሊቆም የሚገባው ልምድ አለ። በጣም ኢንትረስት ያደረገኝ እና ሰርፕራይዝ ያደረገኝ ኮሜንት ቢኖር ኦሊቪዬ ዢሩ በስካይ ስፖርትስ ስቱዲዮ ውስጥ ይህንን ነገር ሲናገር መስማት ነው። ለኔ ያው ያልነውን ብለናል።
እሱ ያለውን ግን አስገርሞናል በጣም እኔ በጣም አስገርሞኛል። በአርሰናል በኩል በጣም ብዙ አሪፍ ስራዎችን እንደሰራ 2022-23 ላይ ለምንድን ነው ዋንጫ ያጣ ነው የሚለውን ነገር ከግምት ውስጥ አስገብተው የዝውውር አተገባበራቸውን የዝውውር አፈጻጸማቸውን ሰርተው አስተካክለው የተሻለ ስኳድ ለአርቴታ እንደፈጠሩት ይሄ ስኳድ አሁንም በኢዝሊ ፍራስትሬት የሚያደርግ ከሆነ ፖይንት ዲፈረንሱ በጠበበ ቁጥር እጅ የሚሰጥ ከሆነ ኦሊቬ ዢሩን ያሰጋው ነገር ዛሬም በአርሰናል መልበሻ ቤት ውስጥ ካለ ሌላ ትልቅ ስራ መሰራት መቻል አለበት ነው የምለው። ለማንኛውም በመጪዎቹ ተከታታይ ጨዋታዎች አርሰናልና ማንቸስተር ሲቲ ላንቺ ክብር አስቶን ቪላን አላስገባው በግድ ለምን አስገባው? ብዙ እኮ አስተያየት የሚሰጡ ሰዎች መጥተዋል። ቲዮ ዋልኮትን ጨምሮ እንደገና የሶስት ፈረሶች እሽቅድምድም ነው አለ እኮ አስቶን ቪላን አካቶታል። ከቲዮ ዋልኮት ይልቅ አንቺ ትቀርብኛለሽ። አይ የኔ ብቻ ያንተንም ሀሳብ የሚጋሩ ሰዎች አሉ ለማለት አለን። አሁን አንድ ጨዋታ አይደል ቀረሽ? ዌስትሃምን ማንቸስተር ዩናይትድን እና አንድ ጨዋታ ብቻ ያሸንፍ ነው እሱን ሊዮ ሶስቱም ብለሻል። ነው ችግር የለው። ለጊዜው ግን አርሰናል የሚቀጥሉት 9 ጨዋታዎቹ ከኤቨርተን ያዥልኝ እስቲ ከብራይተን፣ ከአስቶን ቪላ፣ ከበርንመዝ፣ ከሊቨርፑል፣ ከኖቲንግሃም ፎረስት፣ ከማንቸስተር ዩናይትድ፣ ከሊድስ ዩናይትድ እና ከሰንደርላንድ ጋር የሚደረጉ ናቸው የአርሰናል 9 ጨዋታዎች። ከነዚህ 9 ጨዋታዎች አርሰናል 5ቱን በሜዳው በኤምሬትስ ስቴዲየም ያደርጋል፣ 4ቱን ከሜዳው ውጭ ይጫወታል። ከሜዳው ውጭ የሚገጥማቸው ኤቨርተን፣ በርንመዝ፣ ኖቲንግሃም ፎረስት፣ ሊድስ ዩናይትድ ነው። በሜዳው የሚገጥማቸው ደግሞ ሰንደርላንድን ነጥብ አስጥሎታል፣ ሊቨርፑልን አሸንፎታል አርሰናልን፣ ማንቸስተር ዩናይትድ አርሰናል አሸንፏል፣ አስቶን ቪላ አርሰናል ተሸንፏል፣ ብራይተን ኤንድ ሆቭ አልቢዮንን ነው የሚገጥመው በሜዳው። ስለዚህ አርሰናል 9 ጨዋታዎች እነዚህ ናቸው። የማንቸስተር ሲቲ ቀጣዮቹ 9 ጨዋታዎች 9 ውስጥ 5ቱ ከሜዳው ውጭ ነው። የአርሰናል 5ቱ በሜዳው ነው። የሲቲ 5ቱ ከሜዳው ውጭ ነው። 4ቱ ደግሞ ሆም ጌም ነው የሚሆነው። ዌስትሃም ዩናይትድ፣ ኖቲንግሃም ፎረስት፣ ሰንደርላንድ፣ ቼልሲ፣ ብራይተን ኤንድ ሆቭ አልቢዮን፣ ማን ዩናይትድ፣ ወልቭስ፣ ቶተንሃም እና ሊቨርፑል አሉ። እዚህ ውስጥ ሊቨርፑል፣ ማንቸስተር ዩናይትድ፣ ብራይተን፣ ኖቲንግሃም ፎረስት ተመሳሳይ ተጋጣሚዎቻቸውን እየነገርኩሽ ነው። እነዚህ ተመሳሳይ ተጋጣሚዎቻቸው ናቸው ሁለቱም ጋር ያሉ ሰንደርላንድ ናቸው። አዌ ጌሙ ለማንቸስተር ሲቲ ቶተናም አዌ ነው፣ ሊቨርፑል አዌ ነው፣ ማን ዩናይትድ አዌ ነው፣ ሰንደርላንድ አዌ ነው፣ ኖቲንግሃም ፎረስት አዌ ነው። በጣም ከባባሮቹ አዌ ናቸው። ስለዚህ who do you think advantages የአርሰናል ይመስላል። አርሰናል የተሻለ ይመስላል። በተለይ እንደውም ብሬኪንግ ኒውስ እየወጣ የነበረው የነ ማግሃሌሽ የመመለሻ ጊዜ መድረሱን ትናንትና ምሽት እየተገለጸ ነበር። ከተጠበቀው ጊዜ ቀድሞ ገብርኤል ማግሃሌሽ፣ ካይ ሃቨርትስ ይመለሳሉ ተብሎ አስተያየት እየተሰጠ ነው ትላንትና የነበረው። ይሄ ለአርሰናል ደጋፊዎችም በጣም አሪፍ ይመስለኛል። እኔም ሳስበው እነዚህ ተጫዋቾች የሚመለሱ ከሆነ በተለይ የገብርኤል ማግሃሌሽ መመለስ ለአርሰናል ጥሩ እድል ይዞለት ይመጣል። ከጨዋታዎቹ ጥንካሬ ባሻገር የተጫዋቾቹ መመለስ አሁን አርሰናል ተወደደም ተጠላ እንደኔ አስተያየት በተጫዋቾች መጎዳት የሚጎድልበት ነገር መገለጥ ጀምሯል። አሁን እስካሁን ድረስ ተቋቁሞት ቆይቷል። ከዚህ በኋላ ግን እየተገለጠ ነው የሚቆየው። ትላንት እንደተረጋገጠው ከሆነ ቤን ዋይት ለ1 ወርና ከዛ በላይ ከሜዳ እንደሚርቅ ኮንፊርምድ የሆነ መረጃ ወጥቷል። ግን አሁን ይሄም እየበለጠ እንግዲህ እዛ ቦታ ላይ ተጫዋቾችን አፈራርቆ በመጠቀም ረገድ አርቴታ ያለውን አማራጭ እያሳጣው እንደሚመጣ ግልጽ ነው። ግን እንዳልኩት ነው የሚሰማኝን የበለጠ ዋና የሚባሉት ተጫዋቾች እንደ ገብርኤል ማግሃሌሽ ያሉት ተጫዋቾች በሙሉ ብቃት ወደ ሜዳ የሚመለሱበት ጊዜ ከፈጠነ ለአርሰናል እንደ ትልቅ አድቫንቴጅ ነው ብዬ ነው የምረዳው። እናመሰግናለን አድማጮቻችን። በያላችሁበት መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር። It's on here now. The goalkeeper's beaten and South Africa have done